ጉድ! እህቴ መረጃ ልንገርሽ፣ የአብርሽ ቤተሰቦች ማትስማሚ ከሆነ በቃ ልጁን ለእኛ ስጪ፣ ለአብርሽ እናት ስጪ ብሎ ጋሽዬ አልተናገረም? ምን ጉድ ነው አንቺ! ቆይ እንዴት ህፃን ልጅ እንዴት ነው ለአብርሽ የሚሰጠው? በምን ሂሳብ ነው ለአብርሽ ህፃን ልጅ የሚሰጠው? ህግስ ቢሆን ለእናት እኮ ነው የሚያዳላው። ይሄ ልጅ እንግዲህ 7 ዓመት እስኪሞላው ድረስ እኮ እኔ በማውቀው ህግ ከእናቱ ጋር ይደግ ነው የሚባለው። አሁን ጋሽዬ ተመላለሰ ሽምግልናው ላይ እሷ ሳትስማማ ሲቀር በቃ ህፃኑን ለእኔ ስጪኝ እኔ አሳድገዋለሁኝ ብሎ አለ ማለት ነው። ቆይ በሩታ እናትነት አይተማመኑም ነው? ልጁን አታሳድግም ብለው አትንከባከብም ብለው አስበው ነው? ቆይ እንዴት አይነት ፍርድ ነው ይሄ? በሽምግልናው ካልተስማማሽ በቃ እሱን የፈለግሽውን አድርጊ፣ ነገር ግን ህፃኑን ለእኛ ስጪ ብሎ ጋሽዬ ባለቤቴ ታሳድገዋለች፣ አያቱ ታሳድገዋለች ብሎ ሽምግልና ላይ ተናገረ። አረ ምንድን ነው? ቆይ የአብርሽ ቤተሰብ ምን እያደረገ ነው ያለው? ቆይ እዚች ጋር ተበዳይ እንደሆነች ያውቃል። ምን አይነት ቆይ ልጁ ምንድን ነው ያደረገባቸው? አንደኛ የልጃቸውን ስህተት እየሸፋፈኑ ነው እዚች ጋር፣ ሁለተኛ ደግሞ ህፃኑን ልጅ እኛ እናሳድጋለን ብለው ድጋሚ ሽምግልናውን ወደ ሌላ ነገር እያዞሩት ይገኛሉ። ይሄንን እስኪ ለቤተሰቦችሽም አስደምጪ እስኪ። ሩታን በደንብ ማለት ኦዲየንስ ይረዳት በምን አይነት ጭንቅ እንዳለች ሩታ ማለት ነው። እዚህ ጋር አንደኛ አብርሽ እየበደላት ነው፣ ሁለተኛ ደግሞ የእሱ ቤተሰብ እየበደላት ነው። ይህ ከበደል አይተናነስም። ገና 6 ወር ያልሞላውን ህፃን እናት በህይወት እያለች ያለ እናት ፍቃድ ሽምግልና ላይ ቆሞ ጋሼ ልጁኛ እናሳድገዋለን ብሎ ይናገራል ማለት ነው። ይሄንን ለሁሉም አሰሚ ፍረዱ። እንግዲህ ነግ በእኔ የሚባላል ዛሬ በተሰራ ሴት ልጅ ትናንትና እንዴት እየለመናት ነበረ፣ ግን ዛሬ በዚህ ልክ ለምን ሚስቱ መረገጥ ተፈለገ? በዚህ ልክስ ለምን እሷ እንድትንቋሸሽ ተፈለገ? በዚህ ልክስ እሷ እንድትረገጥ ለምን ተፈለገ? ዋት ለምን? ምን አረገች? ምን አጠፋች? እንዴ ፍቅር ባትሰጠው፣ ባትወደው፣ ባታከብረው፣ ባትቀይረው ኖረው ነው እስከ ዛሬ የነበረ ከእሷ ጋር? እንዴ ፍቅር አስተማመር አለባበስ ያስተማረች ሩታ ጉድ! ኧረ ጉድ! ቤተሰብ ጉድ ነው የምንሰማው። ጭራሽ ሩታ ሽምግልናውን አልሳተፍም ስትል ማለት በቃ እንደማትፈልግ መለያየት ብቻ እንደምትፈልግ ወረቀቱ ላይ ብቻ እንዲፈርምላት እንደምትፈልግ ሲያውቁ እነጋሽዬ ልጁን አምጪና ልጁን እኛ ነን የምናሳድገው። እኔ የምለው ሩታን አይፈልጓትም እንዴ? ምን ሆነው ነው የአብርሽ ቤተሰቦች ልጃችንን አምጪ የሚሉት? ሩታ እኮ ናት የወለደችው። እናት እኮ ሩታ ናት። አምጣ 9 ወር ተሸክማ የወለደችው ሩታ ናት። እንዴት ነው ካልተስማማሽ ፊርማ በግድ እሱ ካልፈረመልሽ እና አንቺ ተስማምትሽ በእኛ ሀሳብ ካልተጓሽ ልጅ አምጪ የሚባለው? እንዴ እሷ እኮ እናት እኮ ናት። እንዴት ነው ከእናት ልጅ ልትወስዱ ይህን አክል ደረጃ እንደዚህ እንትን የምትሉት? ለምን ልጆትን መጀመሪያ ጋሽዬ ለምን ልጆትን መጀመሪያ አልተቆጡም? ይሄ ሁሉ ነገር ሲያደርግ ተው ለምን አይሉትም እንዴ? ሽማግሌ ተላከ፣ ጠዋት ተሰበሰበ። እሺ እንዲታረቁ ችግሩ እንዲፈታ ሩታ አልፈልግም ማለት ልክ ናት። በቃ እስከ ዛሬ ድረስ ስንት ዋጋ ከፍላ እንዴ ነግበን የሚባል እውነት እኮ ነው። እውነት እኔ አንዳንድ የሩታ ደጋፊዎች ጎበዞች ናቸው። በደንብ ነው የሚያዩት። በደንብ ነው የሚያዩት። ስማርት ናቸው። ጭንቅላታቸው ብሩህ ነው። ያውቃሉ። ነግበኔ የሚባል ነገር የለም። እርሶ ለልጆት ጠዋት በተሰበሰበው ሽማግሌ ላይ ልጁን በቃ እኛ እናሳድጋለን ህፃኑን ልጅ አምጪ ማለት ምን ማለት ነው? ምን ማለት ነው እንዴ? ልጁ የሰራው ስራ ነው እንዴ? አብርሽ ያጠፋው ጥፋት ነው እንዴ? ቀላል ጥፋት ነው እንዴ? በህይወቷ አንድ ቀን እንኳን እንደ አራስ ቤቷ ላይ ሳትቀመጥ አንድ ቀን እንኳን እንደ ሰው ሳትዝናና አታሳዝናችሁም? ትንሽ እንኳን በጣም ነው የሚገርመው። ይሄን ስሰማ እኔ በጣም ነው ያዘንኩት። አም ሶሪ የእውነት በጣም ነው ማዝ ነው። ይሄ እንደዚህ አይነት ነገሮች ይፈጠራሉ ብዬ አስቤ አላቅም ነበር። ግን ልጇን ለማንም አትሰጥም፣ ታሳድጋለች። ማሳደግ ካቃታት እንኳን እኛ እህቶቿ በስደት ያለ ነው እንረዳታለን። ሲጀምር እሷ አቅም አላት፣ ጀግና ናት። ከማንም ምንም የምትፈልግ አይደለችም። ኦኬ። እና ልጇን ማንም ሊወስድባት አይገባም። ማንም ሊወስድባት እራሷ ናት ማሳደግ ያለባት ልጇን የእናት ፍቅር እየሰጠች። ገና 6 ወር 3 ወር ያልሞላው ህፃን ልጅ በሽማግሌ ካልተስማማሽና አብረሽ ካልቀጠልሽ ይሄ ፊርማ የምትይውን ነገር ካላቆምሽ ምን ማለት ነው? ልጁን አምጪ ማለት ልጅ አምጪ እናሳድግ ማለት ምን ማለት ነው? የአብርሽ እናት ልጁን ታሳድጋለች ማለት ምን ማለት ነው እንዴ?
እሳቸውስ ትልቅ ሰው አይደሉ እንዴ? እንዴት ነው ህፃን ልጅ የሚያሳድጉት? አሁን ማረፊያ ጊዜያቸው እረፍት የሚያደርጉበት ሰዓት ላይ እንዴት ነው የልጅ ልጃቸውን የሚያሳድጉት? ሩታ እኮ ወጣት ናት፣ ማሳደግ ትችላለች ልጇን። እና ከቻላችሁ ማስታረቅ ነው እንጂ እሷ እምቢ ስላለች ይፈርምላት ወረቀቱ ላይ። እሱ ነገም ዛሬም ከሄርሜላ ጋር ከመሆን ወደኋላ አይልም። ጭራሽ እኮ ሄርሜላ እኮ እሷ ላይ ስትዘባበትባት ነበር አይደለ? ትላንትና የልብ ልብ ተሰምቶት። ለዚህ ሁሉ ተጠያቂው ደግሞ አብርሽ ነው። አብርሽ ነው ያስናቃት ሩታን። አብርሽ ነው የሁሉ በደል እንዲደርስባት ያደረገውና አብርሽ ነው የሚጠየቀው በሁሉም ነገር። አብርሽ ተጠያቂ ነው። እኛ ከሩታ ጎን ነን። ወደዳችሁም ጠላችሁ የሩታ ጠላቶች አይሳካላችሁም። አንተ አቤል የምትባል አንተ ኩርንችት ማለት ነው። አንተንም አልፋታክም አገኝ ካለውኝ እንዴት እንደሚዝግ ታያለህ። ቆይ ቪዲዮ ሰራባሃለሁ ጠብቅ። አቤል የምትባል አንተ ነህ ለዚህ ሁሉ የአብርሽ ትዳር ህይወት ብትንትን እንዲወጣ ያደረግከው አንተና ብሩክ ናችሁ። አቶ አቤልና አቶ ብሩክ ናችሁና ልጇን ማንም እንዳይነካባት፣ ማንም ሰው እንዳይወስድባት፣ ልጅሽን ደግሞ ሩታ ራስሽ አሳድጊ፣ ለማንም እንዳሰጪ። ለማንም እንዴ ለምንድን ነው የምትሰጠው? ማንም ልጇን እንዳይነካባት እራሷ ታሳድግ። ልጁን እየሄደ በ2 ቀንም በ3 ቀንም በፈለገው ሰዓት ልጁን እንጂ ልጁን አምጪ ማለት አትችሉም። እሺ በቃ ጨርሻለሁ። እኔ ስሰማ በጣም ነው የተናደድኩትኝ። እኔ በጣም